ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ቀጣይ መሪ በመሰየም ሂደት ላይ በግል ጣልቃ መግባት መሳተፍ እንደሚፈልጉ አስታወቁም። ፕሬዝዳንቱ ይህን ያሉት ሐሙስ ዕለት ለአክሲዮስ የዜና ወኪል በሰጡት ቃለ ምልልስ ነው። ፕሬዝዳንት ትራምፕ በቃለ ምልልሳቸው ቀጣዩን የኢራን የበላይ መሪ ለመምረጥ እየሰሩ ያሉት የሀገሪቱ ባለስልጣናት ጊዜያቸውን እያባከኑ ነው ብለዋል። በተለይም ደግሞ በቅርቡ ከዚህ ዓለም በሞት ተለይቷል የተባሉት የአያቶላ አሊ ካሚኒ ልጅ ሙጅታባ ካሚኒ ለእሳቸው ተቀባይነት የሌለው መሆኑን በግልጽ ተናግረዋል። ትራምፕ ሲቀጥሉም የካሚኒ ልጅ ለእኛ ተቀባይነት የለውም፣ እኛ የምንፈልገው ለኢራን ሰላምና ስምምነት የሚያመጣ ሰው ነው ብለዋል። አያይዘውም ቀጣዩን መሪ በመሰየም ሂደት ላይ ያላቸውን ተሳትፎ ከዚህ ቀደም በቬንዙዌላ ከነበረው ሁኔታ ጋር በመመሳሰል በሹመት ሂደት ላይ ልክ በቬንዙዌላ እንዳደረግነው ሁሉ በግል መሳተፍ አለብኝ ሲሉ ገልጸዋል። ይህ የትራምፕ መግለጫ የወጣው አሜሪካና እስራኤል በኢራን ላይ ጥቃት መፈጸማቸውን፣ በዚሁ ጥቃት ከፍተኛ የኢራን አመራሮች መገደላቸው በሚነገርበት ወቅት ነው። ትራምፕ በኢራን ላይ የአገዛዝ ለውጥ እንደሚመጣ ፍላጎት እንዳላቸውና ለኢራን ሕዝብም የነጻነታችሁ ሰዓት ደርሷል የሚል መልእክት ማስተላለፋቸው ይታወሳል። ፕሬዝዳንቱ አሁንም ቢሆን በኢራን ጉዳይ ላይ ያላቸውን አቋም ግልጽ መሆኑና አዲሱ መሪ ከአሜሪካ ፍላጎት ጋር የሚጣጣም እንዲሆን ከፍተኛ ፍላጎት እንዳላቸው የገለጹ ሲሆን የኢራን ወታደራዊ አመራሮች በበኩላቸው ለረጅም ጊዜ ጦርነት መዘጋጀታቸውን እየገለጹ ይገኛሉ። የእንግሊዝ መከላከያ ሚኒስቴር በቀጠናው የሚደረጉ የመከላከያ ኦፕሬሽኖችን ለመደገፍ 4 ተጨማሪ ጀቶችን ወደ ኳታር እየተጓዙ መሆኑን አረጋገጠም። የመከላከያ ሚኒስቴር ዛሬ ባወጣው መግለጫ የሚከተሉት ነጥቦች አጽንኦት ሰጥቷል። የተላኩት ጀቶች አይነት 4 ተዋጊ ጀቶች የታይፉን ዝርያ ሲሆኑ ቀደም ሲል በኳታር ከሚገኘው የጋራው እንግሊዝ ኳታር 12ኛ ስኳድሮን ጋር ይቀላቀላሉ። የተልእኮ ዓላማ ጀቶች የተላኩት የብሪታንያ ጥቅሞች ለመጠበቅ፣ አጋሮችን ለመደገፍና በቀጠናው እያደገ የመጣውን የጸጥታ ስጋት ለመመከት ያለመ የመከላከያ ስራ ለማከናወን ነው። ወቅታዊ ሁኔታ ይህ ስምሪት ይፋ የሆነው ኢራን በኳታር በኩዌትና በተባበሩት አረብ ኤሚሬትስ በሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳኤልና የድሮን ጥቃት መፈጸሟን ተከትሎ ነው። በኢራን በሚካሄዱ ጦርነት ላይ የፕሬዝዳንት ዶናልድ ትራምፕ ስልጣንን ለመገደብ ያለመ በመሆኑ በሁለቱ ፓርቲዎች የቀረበው ውሳኔ ሀሳብ ተቀባይነት ሳያገኝ ቀረም። የፕሬዝዳንት ትራምፕ የሀገራቸውን ምክር ቤት ፈቃድ ሳያገኙ ወታደራዊ እርምጃ እንዳይወስዱ ለመከልከል የታሰበው ውሳኔ ሀሳብ በ53 ተቃውሞ ውድቅ ሲሆን የደገፉት 47 ናቸው። ዲሞክራቶች ትራምፕ የአሜሪካ ምክር ቤት ስልጣን ወደ ገን ገፍተዋል በሚል ተችተዋል። ምክር ቤት ውስጥ ያሉ አብዛኞቹ የትራምፕ ፓርቲ አባላት የውሳኔ ሀሳቡን የተቃወሙ ሲሆን ነገር ግን ጦርነቱን በሚመጡት ሳምንታት የሰፋ የሚል ከሆነ ሀሳባቸውን ሊቀይሩ እንደሚችሉ ጠቁመዋል። የባህሬን ነዳጅ ኩባንያ BAPCO እየነደደ ነው። የባህሬን አየር መከላከያ በዚህ ዙር 75 ሚሳኤሎችና 123 ድሮኖችን ቢያከሽፍም መጋቢት 5 ቀን የኢራን ሚሳኤሎችና ድሮኖች ተቋሙ ላይ ደርሰዋል። ይህ በጦርነቱ ውስጥ ለአንድ የገልፍ ሀገር በአንድ ቀን የተመዘገበ ከፍተኛ የሚሳኤል ማክሸፍ ቁጥር ነው። እሳቱ በቪዲዮ ተረጋግጧል። አደጋውም እውን ነው። BAPCO ምን እንደሆነ ይረዱ። ይህ እንዲሁ ዝም ብሎ ተብሎ የሚጠቀስ ተቋም አይደለም። የባህሬንን አጠቃላይ የነዳጅ ምርት የሚያጣራ ትልቅ ተቋም ነው። ይህ ተቋም የሚገኝበት 800 ስኩዌር ኪሎ ሜትር መስፋት ያላት ደሴት የዩናይትድ ስቴትስ 5ኛ የባህር ኃይል ጦር ዋና መስሪያ ቤት የሚገኝበት ጭምር ናት። 5ኛው ባህር ኃይል ጦር በመላው የፋርስ ባህረ ሰላጤ፣ ቀይ ባህር፣ አረብ ባህርና ህንድ ውቅያኖስ ላይ ያሉትን የዩኤስ የባህር ኃይል ስምሪቶች ያዛል። የዚህ ጦር አዛዥ በየቀኑ ጠዋት ከሚነቁበት ቦታ ኢራን አሁን የመጣችው የነዳጅ ማጣሪያ የሚገኘው በ12 ኪሎ ሜትር ርቀት ላይ ብቻ ነው። ለዓለም አቀፍ ነዳጅ ገበያ፣ ለዩኤስ ባህር ኃይልና ጦርነቱን ለሚከታተሉ ገልፍ ንጉሳውያን በአንድ ጊዜ መልእክት የሚያስተላልፍ ኢላማ መምረጥ ቢፈለግ ከBAPCO የተሻለ ምርጫ አይኖርም። ኢራን የጥቃት ውሳኔውን ለማሸነፍ የግድ ተቋሙን ሙሉ በሙሉ ማውደም አያስፈልግም። የጥቃቱ ዓላማ ከመርከብ ኢንሹራንስ ይልቅ በነዳጅ መሰረተ ልማት ላይ የስጋት ዋጋን ለመጨመር ያለመ ነው። ንቁ ጦርነት ባለበት ወቅት በአንድ ወቅት በኢራን ሚሳኤል የተመታ የነዳጅ ማጣሪያ ከእንግዲህ በኋላ በማንኛውም የኢንሹራንስ ሸጪ፣ የትራንስፖርት ተቋም ወይም ገዢ ዘንድ እንደ አስተማማኝ ተቋም ሊታይ አይችልም። እያንዳንዱ ውል እንደገና ዋጋ ሊወጣለት ያደርጋል። ዛሬ ምሽት አልጀዚራ እያስተላለፈው ያለው የእሳት ምስል ከማጣሪያው ይልቅ በነዳጅ ገበያው ላይ የላቀ ጫና እየፈጠረ ይገኛል። ተቋሙ ሊጠገን ይችላል፣ ነገር ግን ለጥቃት ተጋላጭ መሆኑ የተረጋገጠበት ሀቅ ግን ሊጠገን አይችልም። ባህሬን ከየካቲት 28 ጀምሮ ጥቃቶችን እያስተናገደች ትገኛለች። ግዛቱ በገልፍ ቀጠና ብቸኛው የዩኤስ ባህር ኃይል ዋና መስሪያ ቤት ያስተናግዳል። ባህሬን 1.5 ሚሊዮን ሕዝብ የሚኖርባትና
ጥልቀት የሌላት ደሴት በመሆኗ ጥልቅ የመከላከል ስራ ለመስራት አትችልም። የአየር መከላከያ ስርዓቶቿ በቀጠና ውስጥ ካሉ እጅግ ብቁ ከሚባሉት መካከል ቢሆንም እና በአንድ ቀን ውስጥ ወደ 200 የሚጠጉ ተወንጫፊዎችን ቢያከሽፍም 6ቱ ግን ማጣሪያው ላይ ደርሰዋል። እነዚህን ድሮኖች ለማቆም የሚወጣው የመጠለፊያ ሚሳኤል ዋጋ ድሮኖቹ ከሚመጡት ዋጋ እጅግ የላቀ ነው። ዛሬ ጠዋት የኢራን ውጭ ጉዳይ ሚኒስትር ዴኤታ ወደ ባኩ ደውለው በሊባኖስ የቀሩት የኢራን ኤምባሲ ሰራተኞች ለማስወጣት የአዘርባይጃን እርዳታ መጠየቃቸውን መረጃ ደርሶኝ እንደነበር መግለጽ እፈልጋለሁ። ምክንያቱም ይህን ለማድረግ አቅሙ አልነበራቸውም። ይህ መረጃ እንደደረሰኝም አስፈላጊው ድጋፍ እንዲደረግና አውሮፕላን እንዲላኩ ወዲያውኑ መመራት ተቻለው። እንኳንስ ለዚህ አገልግሎት ክፍያ ለመፈጸም ዝግጁ መሆናቸው ቢገልጹም እኔ ግን አስፈላጊ እንዳልሆነ ነግራቸዋለሁ። በአስቸጋሪ ጊዜ ካልረዳን መቼ ልንረዳዳ ነው? ነገር ግን ለዚህ ሁሉ ደግነት በምላሹ ናኪቺቫንን እንዲህ ባለ ርኩስ ፈሪና ወንድማማች በሆነ መንገድ መምታት ይህ ነጥብ ከቆሻሻና ከአስቀያሚ ፊታቸው ላይ መቼም አይጠፋም። የአዘርባይጃኑ ፕሬዚዳንት የአሜሪካ የሌዘር መሳሪያዎችን በኢራን ላይ ጥቃት እየሰነዘሩ ነው። በኦፕሬሽን ኤፒክ ፉሪ ወታደራዊ ዘመቻ የሌዘር መሳሪያዎች ለመጀመሪያ ጊዜ በተግባር ላይ እየዋሉ ነው። በኢራን የባህር ዳርቻ አቅራቢያ በምትገኘው የአሜሪካ አውዳሚ የጦር መርከብ ላይ የተገጠመው የሄሎስ ስርዓት የኢራን ድሮኖች በከፍተኛ ኃይል ጨረር ከሰማይ ላይ እየመታ እንደሚጥል ተዘግቧል። በቀጠናው ላይ ምንም አይነት ጉዳት ሳያደርሱ የሚረግፉት የኢራን ሚሳኤሎች ድሮኖች ፍርስራሾች ለዚህ የሌዘር ቴክኖሎጂ ውጤታማነት እንደማሳየት የተጠቀሱ ነው። ይህ እጅግ ያደገቀ ቴክኖሎጂ ነው። ሳተላይቶች የሚሳኤል ተኩስን ይለያሉ። የሳይበር ቡድኖች የራዳር ግንኙነት ያቋርጣሉ። ሌዘሮች ደግሞ የሚመጡ ጥቃቶችን ያጋያሉ። አሜሪካና እስራኤል እግረኛ ጦር ሳያሰማሩና አነስተኛ ኪሳራ ብቻ ደርሶባቸው ከ1700 ኢላማዎችን ማጥፋት የቻሉት በዚህ ምክንያት እንደሆነ ተገልጿል። የእስራኤል ጦር በሊባኖስ ሰሜናዊ ትሪፖሊ ከተማ በወሰደው እርምጃ የሐማስ አዛዥ ዋሲም አብታላህ አሊን ኢላማ በማድረግ መግደሉን አስታውቋል። በኢራን ቅዳሜ ዕለት በሚናብ ትምህርት ቤት ላይ በተፈጸመው የእስራኤል ሚሳኤል ጥቃት ከ175 ተማሪዎችና ሰራተኞች ጨምሮ ቢያንስ 1230 ዜጎች በጦርነቱ ተገድለውባታል። በእስራኤል በኩል እስካሁን 11 ሰዎች ሲገደሉ 6 የአሜሪካ ወታደሮች ተገድለዋል። በኢራን የሚሳኤል ጥቃት በኩዌት ወታደሮች ጨምሮ 4 ሰዎች፣ በኤሚሬትስ 3፣ በባህሬን ኦማን አንዳንድ ሰዎች ተገድለዋል። የሊባኖስ ጤና ሚኒስቴር የእስራኤል ቦምብ ጥቃት ከሰኞ ጀምሮ ባስከተለው ጉዳት 102 ሰዎች ሲገደሉ 638 ሰዎች ቆስለዋል። የመካከለኛው ምስራቅ ጦርነት የዓለም ጤና ድርጅት በዱባይ በሚገኘው የዓለም አቀፍ የድንገተኛ አደጋ ሎጂስቲክስ ማዕከል የሚያደርገውን ስራ እንዲያቆም አስገድዶታል ሲሉ ዋና ዳይሬክተሩ ዶክተር ቴዎድሮስ አድሃኖም ገልጸዋል። የቱርክ ፕሬዝዳንት ሬሴፕ ጣይብ ኤርዶጋን ለፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እንደተናገሩት አንካራ በኢራን ጉዳይ ላይ ወደ ድርድር እንዲመለስ ግፊት እያደረገች ነው ብለዋል። የሊባኖስ ፕሬዝዳንት ጆሴፍ አውን የፈረንሳይ አቻቸው ኢማኑኤል ማክሮን ጣልቃ እንዲገቡና እስራኤል በቤይሩት ደቡባዊ ዳርቻ በዳሂ ላይ የምታደርሰውን የጅምላ ፍንዳታ እንዲያስቆሙ ጠይቀዋል። መናነቅ ውስጥ የገቡት የሰሜን ኮሪያና እስራኤል ስትራቴጂካዊ አቅማቸው ምን ያክል ነው? በወታደራዊ ዝግጁነታቸው ዓለም በስጋትና በአድናቆት የሚገዙት ሰሜን ኮሪያና እስራኤል በ2026 የኃይል ሚዛን ፍጹም የተለያየ ገጽታ ይዘው ቀርበዋል። ሰሜን ኮሪያ በቆዳ ስፋቱ 120540 ካሬ ኪሎ ሜትር በመሸፈን የ22072 ካሬ ኪሎ ሜትር ስፋት ካላት እስራኤል በ5 እጥፍ በላይ ግዙፍ ስትሆን በህዝብ ቁጥር ረገድ 26.6 ሚሊዮን ህዝብ ባለቤት በመሆን የ10.3 ሚሊዮን ህዝብ ካላት እስራኤል እጅግ ትበልጣለች። ወታደራዊ ቁጥሮች ስንመለከት ሰሜን ኮሪያ የ1.2 ሚሊዮን ቋሚ ሰራዊት በማሰለፍ የእስራኤል ጋሻ የገነባች ሲሆን እስራኤል በአንጻሩ 170 ሺህ ቋሚ ወታደሮች ብትወሰንም በቴክኖሎጂ ጥራትና በሰለጠነ የሰው ኃይል ረገድ ወደር የማይገኝላት ሆናለች። የሰሜን ኮሪያ ምድር ጦር ከ4300 በላይ ታንኮችና በ10 ሺዎች የሚቆጠሩ መድፎችን በማንቀሳቀስ የቁጥር የበላይነት ሲያሳይ፣ እስራኤል ደግሞ በዓለም አንደኝነት ደረጃ የተሰጣቸውን የሜርካቭ ታንኮች ኤፍ-35 ስውር ተዋጊ ጀቶች በመታጠቅ የአየር ላይ የበላይነትን ሙሉ በሙሉ ተቆጣጥራለች። በስትራቴጂካዊ የኒውክሌር አቅም ረገድ ሰሜን ኮሪያ በይፋዊ ሙከራዎች ዓለምን ስታስፈራራ፣ እስራኤል ደግሞ በይፋ ባታምንም ጥልቅ ሚስጥራዊ በሆነ መንገድ የኒውክሌር ባለቤት መሆኗ ይታመናል። በኢኮኖሚ ዘርፍ እስራኤል በዓመት $35 ቢሊዮን ለወታደራዊ በጀት በመመደብ ዓለምን ዘመናዊ የጦር መሳሪያዎች ስትታጠቅ፣ ሰሜን ኮሪያ ደግሞ ምንም እንኳ ኢኮኖሚ በማዕቀብ ቢዳከምም ያለውን ሀብት በሙሉ ለጦር ግንባታ በመዋል ራሷን የኒውክሌር ኃይል ለማድረግ በቅታለች። በአጠቃላይ ሰሜን ኮሪያ በብዛትና በግዝፈት፣ እስራኤል ደግሞ በጥራትና በረቀቀ ቴክኖሎጂ የሚታወቁ ወቅታዊ አስፈሪ ወታደራዊ ኃይሎች መሆናቸው ተረጋግጧል። አሜሪካ የኢራንን ጦር መርከብ ማስጠሟን ስትገልጽ፣ ኢራን ደግሞ
በግዙፍ የአሜሪካ አውሮፕላን ተሸካሚ መርከብ ላይ በባሊስቲክ ሚሳይሎች ጥቃት መፈጸሙ አስታውቃለች። የአሜሪካ ሰራዊት ማዕከላዊ ዕዝ ሴንትኮም በኤክስ ገጹ ላይ እንዳስታወቀው በኢራን ላይ ጥቃት በተጀመረበት ቅዳሜ ዕለት የኢራን ጦር መርከብ መትቶ መጣል ማስጠሙን ገልጿል። መርከቡ በኦማን ሰላጤ አካባቢ ባለ የባህሩ ክፍል ላይ እየሰጠመ ነው ሲል ሴንትኮም ጨምሮ ገልጿል። የኢራን እስላማዊ አብዮት ዘብ ደግሞ በባህረ ሰላጤው ተሰማርቶ በሚገኘው የአሜሪካ የጦር አውሮፕላን ተሸካሚ መርከብ አብርሃም ሊንከን ላይ በአራቱ ተወንጫፊ ሚሳይሎች ጥቃት መፈጸሙን የኢራን መንግስት መገናኛ ብዙሃን ዘግበዋል። ይህንን ተከትሎ የአሜሪካ ሰራዊት ማዕከላዊ ዕዝ የጦር መርከቡ በኢራን ሚሳይል ተመቷል መባሉን የተተኮሱት ሚሳይሎች አጠገቡም አልደረሱም በማለት አስተባብሏል። ጨምሮም አብርሃም ሊንከን የጦር መርከብ ከኢራን አገዛዝ ከሚፈጠር ስጋት የአሜሪካ ሕዝብን ለመከላከል በሚካሄደው ያልተቋረጠ ዘመቻ ላይ የሚሰማሩ አውሮፕላኖች በማስተናገድ ላይ መሆኑን ገልጿል። አሜሪካና እስራኤል በኢራን ላይ ጥቃት ከጀመሩበት ከቅዳሜ አንስቶ በግዳጅ ላይ የነበሩት 3 የአሜሪካ ወታደሮች መገደላቸውን የሰራዊቱ ማዕከላዊ ሴንትኮም አስታወቀም። የወታደሮቹ ሞት ለቤተሰቦቻቸው ተረድቶ 24 ሰዓት እስኪያልፍ ድረስ ስማቸው ይፋ እንደማይሆን እዙ ገልጿል። የሶስቱ ወታደሮች ሞት በዚህ ዘመቻ የመጀመሪያው በአሜሪካ ወታደሮች ላይ የደረሰ ሞት ነው። ከሞቱት በተጨማሪ ሌሎች 5 ወታደሮች ክፉኛ መቁሰላቸውን የአሜሪካ ጦር ሰራዊት ጨምሮ አስታውቋል። አሜሪካ ከእስራኤል ጋር በመጣመር በኢራን ላይ ጥቃት መክፈቷን ፕሬዚዳንት ትራምፕ ቅዳሜ ዕለት ባሳወቁበት ጊዜ በጦርነቱ ውስጥ እንደሚያጋጥመው ጉዳት ሊደርስብን የአሜሪካውያን ጀግኖች ሕይወት ሊጠፋ ይችላል በማለት አስጠንቅቀው ነበር።